ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ረቡዕ ግንቦት 25 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። ብፁዕ ወቅዱስ አቡነ ማትያስ በአርሲ በተፈጸመው ግድያ እጃቸው ያለበት ወንጀለኞች በሕግ እንዲጠየቁ ጥሪ ያቀረቡ። የመንግስት ባለስልጣናትና የጸጥታ አካላት ኃላፊነታቸውን በመወጣት ከታሪክ ባለዕዳነት እንዲድኑም አሳስበዋል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። የምርጫ ውጤት ምንም ቢሆን የትኛውም እጩ በትብብሩ ስም ምክር ቤት እንደማይገባ ትብብር ለኢትዮጵያ አንድነት አስታወቀ። ቅንጅቱ ከምርጫ በኋላ በዛሬው ዕለት ባወጣው መግለጫ ምርጫው ከቅድመ ዝግጅት ጀምሮ በእንከን የተሞላና የዲሞክራሲ ባህሪ የሌለው መሆኑንም ገልጿል። በዝርዝር እናደርሳችኋለን። ነፓ በአማራ ክልል የማጭበርበር ተግባራት ተፈጽመዋል በሚል ምርጫው እንዲደገም ጠየቀ። ነጻነትና እኩልነት ፓርቲ ነፓ በሰባተኛው ዙር ጠቅላላ ምርጫ ሂደት በአማራ ክልል በተወሰኑ የምርጫ ክልሎች የደረሱ ችግሮች በሚል ግንቦት 24 ቀን 2018 ዓ.ም ባወጣው የቅሬታ መግለጫ ከምርጫ ሕግና ስነ ስርዓት ያፈነገጡ ተግባራት መፈጸማቸውን በመጥቀስ ምርጫው እንዲደገም ጠይቋል። ተጨማሪውን ይዘናል። ምርጫ እንዲታዘብ ፈቃድ የተነፈገው የአውሮፓ ህብረት በኢትዮጵያ በተለያዩ ምክንያቶች ምርጫ ሳይካሄድባቸው በቀሩ የምርጫ ክልሎች ውስጥ የሚገኙ የማህበረሰብ ክፍሎች በሙሉ በቀጣይ መምረጥ እድል ሊመቻችላቸው እንደሚገባ አሳሰበ። ዝርዝር አለን። ዜናዎቻችን በዝርዝር እናቀርባለን። በቅድሚያም አቡነ ማትያስ ይህንን የጥቃት ሰንሰለት በማስቆም ወንጀለኞችን ለፍርድ አቅርቡ ሲሉ አሳሰቡ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ንጹሐን ዜጎችን የገደሉበትን፣ አብያተ ክርስቲያናትን የወደሙበትንና በመቶዎች የሚቆጠሩ ነዋሪዎች የተፈናቀሉበትንና ለቀናት የዘለቀውን ጥቃት ተከትሎ በምስራቅ አርሲ ዞን በተደጋጋሚ የሚከሰቱ ጥቃቶች የፌዴራል የክልልና የአካባቢ ባለስልጣናት በአስቸኳይ እንዲያስቆሙትና ወንጀለኞችን ተጠያቂ እንዲያደርጉ ጥሪ አቅርበዋል። ፓትርያርኩ ግንቦት 26 ቀን 2018 ዓ.ም ቀን ላይ ባወጡት መግለጫ በአርሲ ሀገረ ስብከት በአስኮ፣ በሽርካ፣ በሆንቆሎ ዋቤና በሙኒሳ ወረዳዎች የተፈጸሙትን አዲስ ጥቃቶች ያወገዙ ሲሆን ድርጊቱ በሰው ሕይወትና በሃይማኖት ነጻነት ላይ የተሰነዘረ ከባድ ጥቃት ነው ሲሉም ገልጸውታል። ቅዱስነታቸው ለደህንነት አካላትና ለመንግስት ባለስልጣናት ባስተላለፉት መልእክትም ይህንን የጥቃት ሰንሰለት በማስቆም ወንጀለኞችን ለፍርድ አቅርቡ ሲሉም አሳስበዋል። አክለውም ታሪክ የሚጠይቃችሁ በስልጣን ዘመናችሁ ለዜጎች ደህንነት በከፈላችሁት ዋጋ ነው ሲሉም አክለዋል። ይህ መግለጫ የወጣውም ግንቦት 22 ቀን 2018 ዓ.ም በምስራቅ አርሲ ዞን አስኮ ወረዳ የገጠር መንደሮች ውስጥ ተከስቶ ግንቦት 24 ቀን በተካሄደው ብሔራዊ ምርጫ ወቅትም ቀጥሎ የነበረው ከፍተኛ ታጣቂዎች ጥቃትን ተከትሎ ነው። አቡነ ማትያስ በመንፈሳዊ ልጆቻችንና በቅድስት ቤተክርስቲያን ላይ የተፈጸመውን ዘግናኝ ጥቃት የሰማነው በተሰበረ ልብ ነው ያሉ ሲሆን በጥቃቱ በርካታ ምዕመናን በአሰቃቂ ሁኔታ መስዋዕታቸውንና በመቶዎች የሚቆጠሩም ከቀያቸው እንደተፈናቀሉ አክለው ገልጸዋል። ፓትርያርኩ በጥቃቱ ወቅት የሃይማኖት ተቋማት መውደማቸውን ያወገዙ ሲሆን ታሪካዊው የጠላታ ቅዱስ ገብርኤል ቤተክርስቲያን በእሳት መቃጠሉንና የካራ ኩፍቴና መድኃኔዓለም ቤተክርስቲያን መዘረፉን ጠቅሰዋል። የሃይማኖት ነጻነት በተጣሰበት በዚህ ክፉ ቀን የ100 ዓመት ዕድሜ ያስቆጠረውን የጠላታ ቅዱስ ገብርኤል ቤተክርስቲያን ተቃጥሏል፣ የካራ ኩፍቴና መድኃኔዓለም ቤተክርስቲያን ተዘርፏል ብለዋል። ይህ የቅርብ ጊዜ ጥቃት በአርሲ አካባቢ የሚገኙ ማህበረሰቦችን በተደጋጋሚ የተከሰተ የጥቃት አካል መሆኑን የገለጹት ፓትርያርኩ ይህም በርካታ ኢትዮጵያን የሚጋሩትን የቁጭትና የሐዘን ጥያቄ ፈጥሯል ሲሉም ጠቁመዋል። መግለጫው የሰላም የፍቅርና የታሪክ ማህደር የሆነችውን ቤተክርስቲያንን በምድራዊ መከራ ውስጥ ያሏትን ምዕመናን በምታጽናናበት በዚህ ወቅት ራሷ በፈተና ውስጥ ሆና ከመቸገሯን በላይ በአርሲ ምድር በተደጋጋሚ የሚስተዋሉ በደልና ግፍ በሁላችንም ልቦና ውስጥ እስከ መቼ የሚል የቁጭትና የሐዘን ጥያቄ ፈጥሯል ብለዋል። ቀደም ሲል የአርሲና ሶማሌ ክልል ጅግጅጋ አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ ኤልሳኤ በሰጡት መግለጫ ከግንቦት 23 ቀን ጀምሮ በአርሲ ሀገረ ስብከት በአስኮ፣ በሸርካና በሆንቆሎ ዋቤ ወረዳዎች በተፈጸሙ የተለያዩ ጥቃቶች ቢያንስ 13 ኦርቶዶክስ ክርስቲያናት ንጹሐን ዜጎች መገደላቸውን አስታውቀዋል። የተገደሉትን ሰዎች ስም ዝርዝርም ይፋ ያደረገው መግለጫው አዋቂዎችና የአካባቢውን ሚሊሻዎች አባል የሚያካትቱ መሆኑን ተጠቅሷል። የሊቀ ጳጳሱ መግለጫ ታሪካዊ የጠላታ ቅዱስ ገብርኤል ቤተክርስቲያንም በጥቃት ወቅት በእሳት ሙሉ በሙሉ መውደሙን አረጋግጧል።
ገልጸዋል። ምዕመናን ጽላቱን ይዘው ተሰደዋል፣ መኖሪያ ቤታቸውም ተቃጥሏል ብለዋል። በተጨማሪም በአስኮ ወረዳ ብቻ ከ280 በላይ ነዋሪዎች መፈናቀላቸውንና የኦርቶዶክስ ክርስቲያን ምዕመናን በተለየ መልኩ ኢላማ ተደርገው ቤቶቻቸው በእሳት መቃጠላቸውን እንዲሁም ከብቶቻቸውና ሌሎች ንብረቶቻቸው መዘረፉንም ሊቀ ጳጳሱ ገልጸዋል። ከጥቃቱ የተረፉት ነዋሪዎችም ይዘው የሸሹት እምነታቸውንና ማንነታቸውን ብቻ በመሆኑ አሁን ላይ ሜዳ ላይ ወድቀው ይገኛሉ ሲሉም ገልጸዋል። ቦርከና ከአካባቢው የደረሰው መረጃ እንደሚያመላክተው ጥቃቱ በደርዘን የሚቆጠሩ ንጹሐንን ለሞት ዳርጓል። ከፍተኛ ቁጥር ያላቸው ሰዎችን ደግሞ ወደ አቅራቢያ ጫካዎች እንዲሰደዱ አድርጓል። እንዲሁም በቤቶች በንብረቶችና በአብያተ ክርስቲያናት ላይም መጠነ ሰፊ ውድመት መድረሱን አረጋግጠናል። የዓይን እማኞች እንደገለጹትም ክላሽንኮፍ ጠመንጃዎችን የታጠቁ ሰዎች በገጠር መንደሮች ውስጥ በመንቀሳቀስ በንጹሐን ዜጎች ላይ ጥቃት ሰንዝረዋል። የእህል ክምችቶችና ከብቶችንም ዘርፈዋል። እንዲሁም መኖሪያ ቤቶችን በእሳት አቃጥለዋል ብለዋል። አንድ ነዋሪ እንደተናገሩት ማህበረሰቡ ጥቃቱ ከመባባሱ በፊት ከአካባቢው ባለስልጣናት እርዳታ ጠይቀው የነበረ ቢሆንም እንደሚሰማራ ቃል የተገባላቸው የደህንነት ተጨማሪ ኃይልም ሳይደርስ ቀርቷል ብለዋል። እነዚህ ጥቃቶችም ከጊዜ ወደ ጊዜ እየተባባሰ የመጣው ሰብአዊ ቀውስንም አስከትለዋል። ነዋሪዎች እንደገለጹትም በርካታ ከጥቃቱ የተረፉ ዜጎች ጥቅጥቅ ወዳለው የአርባ ጉጉ ደንን ጨምሮ ወደ አቅራቢያ ጫካዎች የሸሹ ሲሆን ከተፈናቀሉ ቤተሰቦች መካከልም የአንዳንዶቹ ጣፈንታ እስካሁን አልታወቀም። ይህ አዲስ ጥቃት ባለፉት ዓመታት በምስራቅ አርሲ ዞን በተደጋጋሚ ሲፈጸም የቆየውን ጥቃት ተከትሎ የተፈጸመ ነው። በየካቲት 2018 ዓ.ም በአርሲ ዞን ሽርካ ወረዳ በንጹሃን ላይ በተፈጸመ ጥቃት የ21 ሰዎች ህይወት ማለፉን ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ፣ የኢትዮጵያ ሃይማኖት ተቋማት ጉባኤና የእስልምና ጉዳዮች ጠቅላይ ምክር ቤት በተናጠል ባወጡት መግለጫም ድርጊቱን በማውገዝ መንግስት አፋጣኝ እርምጃ እንዲወስድ መጠየቃቸው ይታወሳል። በወቅቱ ቋሚ ሲኖዶስ በምስራቅ አርሲ ሀገረ ስብከት በተደጋጋሚ እየተፈጸመ ያለውን ሞትና መፈናቀልም የኦርቶዶክሳውያን ህገ መንግስታዊ መብታቸውን የሚጋፋ በመሆኑ የክልሉና የፌዴራል መንግስታት ጉዳዩን በልዩ ሁኔታ ተከታትለው አፋጣኝ መፍትሄ እንዲሰጡትም በጥብቅ አሳስቦ ነበር። የኢትዮጵያ የሃይማኖት ተቋማት ጉባኤ በበኩሉ በአርሲ ዞን በንጹሃን ዜጎቻችን ላይ የደረሰውን ግድያ ሃይማኖታዊና ኢሰብአዊ እጅግ ዘግናኝ ሲል በመግለጽም በጽኑ አውግዞታል። በወቅቱ የሃይማኖት መሪዎች በምስራቅ አርሲ ሀገረ ስብከት በተደጋጋሚ የሚፈጸሙ ግድያዎችና መፈናቀሎች ህገ መንግስታዊ መብቶችን እየናዱ መሆናቸውንና ይበልጥ ለከረረ የማህበረሰብ ውጥረት ስጋት እየደቀኑ መምጣታቸውንም ማስጠንቀቃቸው ይታወሳል። ተመሳሳይ ግድያዎችን በጥቅምት 2018 ዓ.ም በምስራቅ አርሲ ዞን በጉና በመርቲ በሸርካና በሆሎንቆ ወረዳዎች ውስጥ በሚገኙ ሰላማዊ ሰዎች ላይ በተፈጸመ ጥቃት ከ25 ሰዎች በላይ ተገድለዋል። ብፁዕ ወቅዱስ አቡነ ማትያስ ዛሬ ማለዳ ባስተላለፉት የሐዘን መልእክትም በመላ ሀገሪቱ የሚገኙ ኢትዮጵያን በጥቃቱ ምክንያት የተፈናቀሉትን ወገኖች እንዲረዱና ከተጎዱ ማህበረሰቦች ጎን እንዲቆሙ ጥሪ አቅርበዋል። ቅዱስነታቸው በየአካባቢው የምትገኙ ምዕመናንና መላው ኢትዮጵያውያን በወንድማማችነት መንፈስ ተጋግዛችሁ የተፈናቀሉ ወገኖችን በመደገፍ በጸሎት ከቤተክርስቲያናችን ጎን እንድትሆኑ ጥሪያችን አቀርባለሁም ብለዋል። የምርጫ ውጤት ምንም ቢሆን የትኛውም እጩ በትብብሩ ስም ምክር ቤት እንደማይገባ ትብብር ለኢትዮጵያ አንድነት አስታወቀ። ባለፈው ሰኞ የተካሄደውን አጠቃላይ ምርጫ ተከትሎ የሂደት ውጤት ምንም ይሁን ምን የትኛውም እጩ በትብብሩ ስም ወደ ምክር ቤቱ እንዳይገባና በምክር ቤቱ ቢገኝ እንኳ ፍጹም ተቀባይነት የሌለው መሆኑን ትብብር ለኢትዮጵያ አንድነት አሳስቧል። ቅንጅቱ ከምርጫው በኋላ በዛሬው ዕለት ባወጣው መግለጫ ምርጫው ከቅድመ ዝግጅት ጀምሮ በእንከን የተሞላና የዲሞክራሲን ባህሪ የሌለው መሆኑንም ገልጸዋል። ትብብሩ በመግለጫው ወደ ምርጫው የገባው መሰረታዊ የሀገር ችግሮች ሊፈቱ የሚችሉበት በንግግር በድርድርና በጥልቅ ውይይት መሆን አለበት በሚል ሩቅ አሳቢና ከውጭ ሆኖ ከመተቸት ይልቅ ትብብሩ አገዛዙ ያለ የጠራውን መንግስት የነውር ገመና በተጨባጭ ለማጋለጥ በማለት እንደነበርም አስታውቋል። ይሁን እንጂ ከቅድመ ምርጫ ከምርጫ ዕለትና ከምርጫው ማግስት የተስተዋሉ ሁነቶች እንደሚያሳዩት ሂደቱ ካለፉት አምባገነናዊና የጥርነፋ ባህሪያትና ሁሉንም የመጠቅለል አባዜ ያልተላቀቀ በታሪክ ከሚታወቁት የጨረባ ምርጫዎች ያልተለየ መሆኑን ገሃድ ወጥቷል ሲልም ነቅፏል። ይህ አይነቱ ልማድ ደግሞ የተወሳሰበውን የሀገሪቱን ችግር ከድጡ ወደ ማጡ ከመውሰድ የዘለለ ዲሞክራሲ አያዋልድም፣ መፍትሄም አይፈይድም ሲልም ኮንኗል። ነገር ግን ከነበሩት በርካታ እንከኖች መካከል በጠባቧ ቀዳዳ
የቦርዱ ኃላፊዎችና ውስን ድርጅቶች ላደረጉት ጥረት እውቅና እንደሚሰጥ ቅንጅቱ በዚሁ መግለጫ ላይ ጠቅሷል። መንግስት የስልጣን ምንጭና ባለቤት ህዝብ ብቻ መሆኑን ተረድቶ የህዝቡን ድምፅ እስከሚያስከብር ድረስ ትግሉን አጠናክሮ እንደሚቀጥል የገለጸው ትብብሩ በቅርቡ ህዝብን ያሳተፈ ሰላማዊ ትግል ለማካሄድ የሚያስችል የተሟላ መግለጫ እንደሚሰጥም ይፋ አድርጓል። በመጨረሻም ዓለም አቀፉ ማህበረሰብ የዲፕሎማቲክ ተልእኮዎችና ዓለም አቀፍ መገናኛ ብዙሃን ለሀገሪቱ ጉዳይ ላደረጉት አስተዋጽኦ እውቅና የሰጠው ትብብሩ አሁንም የኢትዮጵያን ጉዳይ በቅርበት እንዲከታተሉትና ግፎችን እንዲያጋልጡ ጥሪ አቅርቧል። ደጋግሞ አገዛዙ እያለ የጠራው መንግስት ሸብረክ ብሎ ከፖለቲካ ኃይሎች ጋር እስከሚደራደር ድረስ ለሂደቱ ምንም አይነት እውቅና የመስጠት መልእክት ከማስተላለፍ እንደሚቆጠብ ያሳሰበው መግለጫው ይህ ካልሆነ ግን ድርጊቱ በኢትዮጵያን ቁስል ላይ እንጨት እንደመስደድና ለንጹሐን እልቂት ቦምብ እንደማቀበል ተቆጥሮ ከኢትዮጵያን ጥቅም በተቃራኒ የመቆም ያህል እንደሚታይም በጥብቅ አስገንዝቧል። ነፓ በአማራ ክልል የማጭበርበር ተግባር ተፈጽሟል በሚል ምርጫው እንዲደገም ጠየቀ። ነጻነትና እኩልነት ፓርቲ ነፓ በሰባተኛው ዙር ጠቅላላ ምርጫ ሂደት በአማራ ክልል በተወሰኑ የምርጫ ክልሎች የደረሱ ችግሮች በሚል ግንቦት 24 ቀን 2018 ዓ.ም ባወጣው የቅሬታ መግለጫ ከምርጫ ሕግና ስነ ስርዓት ያፈነገጡ ተግባራት መፈጸማቸውን በመጥቀስ ምርጫው እንዲደገም ጠይቋል። ፓርቲው ባወጣው ባለ 2 ገጽ መግለጫ በአማራ ክልል በደቡብ ወሎ ዞን በለጋምቦ፣ በለገሃዲ፣ በከለላ፣ በደብረ ሲና 1 እና ደብረ ሲና 2 የምርጫ ክልሎች ውስጥ በገዢው ፓርቲ አባላትና ደጋፊዎች የምርጫ ሕግና ስነ ምግባርን የሚጥሱ ተግባራት መፈጸማቸውን አስታውቋል። ፓርቲው በመግለጫው ላይ የመራጮችን ካርድ በነጠላ በመሰብሰብ መራጮች ወደ ቤት እንዲመለሱ ተደርጓል። ከለላ፣ ለገሂዳ፣ መካነ ሰላም፣ ወግዲ 3፣ አባይ 02፣ አባይ 08፣ ለሚ ውሃና ህሩይ የጮማ ከተማ የመራጮች ካርድ በገዢው ፓርቲ ከህዝብ በመሰብሰብ ተፎካካሪ ፓርቲዎች በሰላም አመልክተው ወጥተው በማለትም የማጭበርበር ተግባር ተፈጽመዋል ሲልም ገልጿል። በተለይ በለጋምቦ ወረዳ በኦሬይሉ ማጠቃለያ 01 ማህበረ ሰላም ቀበሌ ትላንት ከቀኑ 9:35 ላይ ድንገት የተኩስ ድምጽ በመሰማቱ መራጮችና ታዛቢዎች አካባቢውን ጥለው ለመሰደድ መገደዳቸውን ያወሳው መግለጫው ከአጭር ቆይታ በኋላ ሲመለሱ የገዢው ፓርቲ አስፈጻሚዎች በምርጫ ጣቢያ ውስጥ ተቀምጠው የመራጮችን ካርድ በገዢው ፓርቲ ኮሮጆ ሞልተው ጠብቀዋቸዋል ብሏል። በዚህም የተነሳ በ02 አባይና 03 አባይ ቀበሌ ውስጥ ያሉ ሁሉም የምርጫ ጣቢያዎችን ዘግተው የመራጮችን ካርድ ሰብስበው ወስደው ለራሳቸው መርጠዋል ሲልም ወቅሰዋል። በተያያዘም በምርጫ አዋጅ 1162 ላይ የቀበሌ አመራሮችና የጸጥታ አካላት ከምርጫ ጣቢያ 500 ሜትር ርቀው እንዲገኙ ይደነገጋል ያለው መግለጫው በቃሉና በገረባ ከተማ የሚገኙ 6 የምርጫ ጣቢያዎች በሙሉ በሚሊሻ ፖሊስና የቀበሌ አመራሮች ተጽዕኖ ስር መዋላቸውንም ፓርቲው ገልጿል። በቃሉ 2 የምርጫ ክልል የነበሩት የምርጫ ቦርድ ሰራተኞች የብልጽግና ፓርቲ አባል መሆናቸውን የገለጸው ነፓ አስፈጻሚዎቹ በግልጽ ብልጽግናን ምረጡ በማለትም የገዢውን ፓርቲ የምልክት ሰሌዳ ሲያመላክቱ መዋላቸውን አመልክተዋል። በደሴ ከተማ የምርጫ ክልሎች ላይም ተመሳሳይ ችግሮች መፈጸማቸውን የጠቀሰው የነጻነትና እኩልነት ፓርቲ መግለጫ ህጋዊ የታዛቢነት ሚና ሳይኖራቸው ወደ ጣቢያው የገቡ የገዢው ፓርቲ አመራሮች በመራጮች ላይ ጫና ማድረጋቸውን፣ ወደ ጣቢያ የሚመጡ ዜጎችን ስም በመመዝገብ የምርጫ ምልክታቸውን እንዲያሳዩ ማድረጋቸውንና በሚስጥር ድምጽ መስጫ ቦታዎች ውስጥ በመግባት የስንዴ ነዶን ምረጡ ማለት መፈጸሙንም ዘርዝሯል። በሌላ በኩል በባህር ዳር ከተማና በዙሪያዋ ባሉ የምርጫ ክልሎች ላይ ተሰማርተው የነበሩ 70 ህጋዊ ፓርቲው ታዛቢዎች ከምርጫ ቦርድ ሰራተኞችና ከጸጥታ ኃይሎች በደረሰባቸው ክልከላ ሂደቱን እንዳይታዘቡ መደረጋቸውንም ፓርቲው ይፋ አድርጓል። ታዛቢዎቹ እንዳይታዘቡ መከልከል ብቻ ሳይሆን ስድብና ማንቋሸሽም ደርሶባቸዋል ብሏል። በተጨማሪም የተወሰኑ ሴት መራጮች መጥተው በድምጽ መስጫ ወረቀት ላይ የሞሉትን እንዲያሳዩ በማድረግና የስነ ልቦና ተጽዕኖ ትንኮሳ በማድረግ ምርጫቸውን እንዲቀይሩ አስገድደዋቸዋል ያለው ነፓ ጉዳዩን በየደረጃ ላሉ የወረዳና የምርጫ ቦርድ ኃላፊዎች ቢያመለክትም ምንም አይነት ምላሽና መፍትሄ አለማግኘቱን ገልጿል። የነጻነትና እኩልነት ፓርቲ በመግለጫው ማጠቃለያ ላይ በእነዚህ የምርጫ ክልሎች የተመደቡ የምርጫ ቦርድ አስፈጻሚዎች ነጻና ገለልተኛ ለመሆናቸውን በመጥቀስ የምርጫ ውጤት ተቀባይነት ስለሌለው የምርጫ ቦርድ ጉዳዩን በአስቸኳይ መርምሮ አስፈላጊውን የህግ እርምጃ እስኪወስድ ድረስ ጊዜያዊ ውጤት ከመግለጽ እንዲቆጠብና ምርጫው እንዲደገምም እንጠይቃለን ሲል አሳስቧል።
እንዲታዘብ ፍቃድ የተነፈገው የአውሮፓ ህብረት በኢትዮጵያ ስለተካሄደው 7ኛው ጠቅላላ ምርጫ የእንኳን ደስ አላችሁ መግለጫ ወጣ። በኢትዮጵያ የሚገኘው የአውሮፓ ህብረት ልዑክ ከህብረቱ አባል ሀገራትና ከሌሎች የዓለም አቀፍ ዲፕሎማቲክ ልዑካን ጋር በመሆን በኢትዮጵያ ስለተካሄደው 7ኛው ጠቅላላ ምርጫ የጋራ መግለጫ ሰጥተዋል። ልዑኩ ባለፈው ሰኞ በኢትዮጵያ ፌዴራላዊ ዲሞክራሲ ሪፐብሊክ የተካሄደውን 7ኛውን ጠቅላላ ምርጫ የእንኳን ደስ አላችሁ መልእክት በማስተላለፍ በበጎ ጎን ተቀብየዋለሁ ሲልም አስታውቋል። ህብረቱ አክሎም የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ አስፈጻሚዎች፣ የፖለቲካ ፓርቲዎች፣ እጩ ተወዳዳሪዎችና የሲቪል ማህበራት አካላት ለምርጫው ሂደት ላበረከቱ አስተዋጽኦ እውቅና ሰጥቷል። ህብረቱ ምርጫውን ራሱን ባይታዘብም የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን እንደ ዓለም አቀፍ ታዛቢ ያከናወኑትን አስፈላጊ ሚና ልዑካኑ እውቅና በመስጠት በቀጣይም ተቋሞቹ የሚያወጧቸውን የምርጫ ሪፖርቶች በጉጉት እንደሚጠብቀው ገልጿል። የምርጫ ቦርድ ዋና ሰብሳቢ አውሮፓ ህብረት በታዛቢነት አለመሳተፉን በተመለከተ ለውጭ ተቋማት ፈቃድ የሚሰጠው የውጭ ጉዳይ ሚኒስቴር ነው በማለትም ቦርዱ የታዛቢነትን ፈቃድ የሚሰጠው ለሀገር ውስጥ ተቋማት መሆኑን ከቀናት በፊት ማስታወቃቸው ይታወሳል። ህብረቱ አክሎም በዕለቱ የተለያዩ ምክንያቶች ምርጫ ሳይካሄድባቸው በቀሩ የምርጫ ክልሎች ውስጥም የሚገኙ የማህበረሰብ ክፍሎች በሙሉ በቀጣይ የመምረጥ እድል ሊመቻችላቸው እንደሚገባና በዚህ ላይም ተስፋ እንዳለው ገልጿል። የአውሮፓ ህብረት የምርጫ ታዛቢ አልሆንም በማለትም የታዛቢነት ሚናውን አለመወጣቱ ይታወቃል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።